አዲስ አበባ የኢትዮጵያ ልብ፣ የአፍሪካ መዲና። ይህች ከተማ በየቀኑ አዲስ ታሪክ ትጽፋለች። በየሰዓቱ አዲስ ተስፋ ትወልዳለች። ዛሬ የምናየው ግንባታ ብቻ አይደለም፣ የነገውን ትውልድ ስብዕና የሚቀርጽ የድህነትን ግንብ የሚነድና የከተማ ኑሮን ትርጉም የሚቀይር ትልቅ ለውጥ ነው። ዛሬ በታላላቅ ፕሮጀክት ስራዎች ውስጥ እናልፋለን። ከኢንዱስትሪ መነቃቃት እስከ ማህበራዊ ደህንነት፣ ከአረንጓዴ መዝናኛዎች እስከ ዘመናዊ የገበያ ማዕከላት ጉዟችንን ከከተማዋ ደቡባዊ ጫፍ እንጀምራለን። ገላንጉራ ኢንዱስትሪ ፓርክ ዛሬ ተመርቆ ለአገልግሎት ክፍት በመደረጉ እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። ይህ የገላንጉራ ኢንዱስትሪ ፓርክ በ93.9 ሄክታር መሬት ላይ ያረፈ ሲሆን በዚህ መልክ የኢንዱስትሪ ክላስተር የመገንባት ዋነኛው መነሻችን የአምራች ኢንዱስትሪዎችን አቅም በማጠናከር በዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ዘመናዊ ኢንዱስትሪ ቴክኖሎጂዎችንና አሰራሮችን ወደ ሀገር ውስጥ በማስገባት የእውቀት ሽግግርን ለመፍጠር በክላስተር ውስጥ በሚገኙ ኢንዱስትሪዎች መካከል የቴክኖሎጂና የእውቀት ልምድ ልውውጥን ለማበረታታት ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች በመተካት የውጭ ምንዛሬን መቆጠብና ወደ ውጭ መላክንም ለማበረታታት በአምራቾችና በሸማቾች መካከል ቀጥተኛና ቀልጣፋ ትስስር እንዲኖር ማድረግ እንዲሁም ኢንዱስትሪዎች ምርቶችን ለሀገር ውስጥና ለዓለም ገበያ በቀላሉ እንዲያቀርቡ ለማገዝና ምቹ ሁኔታን ለመፍጠር ነው። ትላንት ባዶ ሜዳ የነበረው ይህ ስፍራ ዛሬ የኢትዮጵያውያን መቻል ማሳያ ሆኗል። ይህ ሰፈር የዛሬ 2 ዓመት ገጠር ነበር። መኪና የማይደርስበት፣ ሰው የማይረግጥበት ገጠር ነበር። ይህ መንገድ በሚሰራበት ወቅት ከዛኛው ጫፍ መተን ወደ ቦሌ መሻገር አንችልም፣ ድልድይ አልነበረም። ዛሬ ግን በሚሊዮን የሚቆጠር ችግኝ ተተክሎ መንገዱ እንዲያምሮ ቤቶች እየተገነቡ እንደዚህ ያለው ፓርክ ተገንብቶ እውነት ለመናገር ለረጅም ጊዜ የምናውቀው የከተማይቱ ማዕከል አካባቢ ካሉት ቦታዎች አንጻር ሲነጻጸር በእጅጉ የተሻለ ከተማ ሆኗል። አሁን አዲስ ሰፈር፣ አዲስ መንደር፣ አዲስ ከተማ፣ የተለወጠ ሰፈር፣ የተለወጠ ፊት ያየንበት ስለሆነ ፈጣሪያችንን እናመሰግናለን። ይህ ግዙፍ ፓርክ የአዲስ አበባ አዲሱ የኢኮኖሚ ሞተር ሆኗል። በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል። እኛ ፓምፕ ከውጭ ለማግባት መከራ እናያለን። በዚህ ኢንዱስትሪ ውስጥ የወርቅ ማምረቻ ፋብሪካ ይመረታል። የመኖ ማቀነባበሪያ ፋብሪካ ይመረታል። የብሎኬት ማቀነባበሪያ ፋብሪካ ይመረታል። ፋብሪካ ነው የሚመረተው። ፋብሪካን ማምረት የሚችሉ ወጣቶች ኢትዮጵያ መፍጠር ከቻለች ለነዚህ የሚደረግ ማንኛውም ድጋፍ በምድር ብቻ አይደለም በሰማይም ጭምር የሚባርክ ነገር ነው። ጉዳት የለውም፣ ጥቅም ብቻ ነው። የኢትዮጵያ ኢንዱስትሪያሊስት የሚፈልቁት እዚህ ውስጥ ነው። እነዚህ ልጆች ጭንቅላታቸው፣ ልባቸው፣ እጃቸው ተሰናስሎ መልካም ነገር መፍጠር ይፈልጋሉ። እዚህ ክላስተር ውስጥ የገቡትም አብዛኛዎቹ የዛሬ 5 ዓመት አካባቢ አደራይተን ስራ ዕድል የፈጠርንላቸው ትላንት ጥቃቅንና አነስተኛ ዛሬ ኢንተርፕራይዝ ወደ ኢንዱስትሪያሊስትነት ያደጉ ናቸው። ይሄ የሚያሳየን ከሰራን ከተጋን በትንሽ ጀምረን ትልልቅ ቦታ መድረስ ጊዜው አጭር እንደሆነ ማየትና መማር ይቻላል። የአንድ ሀገር እድገት የሚለካው በምርታማነቱ ነው። የገላንጉራ ኢንዱስትሪ ፓርክ የሺዎች ወጣቶች የሥራ ዕድል ፈጠራ ማዕከልና የኢትዮጵያ የኢንዱስትሪ መሸጋገሪያ ድልድይ ነው። በገላንጉራ እየሰራን ያለነው ይህም ብቻ ሳይሆን በርካታ የብልጽግና አሻራዎችን ማስቀመጥ ችለናል።
ለአብነትም አጠገባችን የተንጣለለ 1000 የሚጠጋ ሄክታር ላይ ወደ 60,000 ቤት የሚሆን እየገነባን ነው። ሌላ አዲስ ከተማ ማለት ይቻላል። የኛ ፍላጎትና ህልም በተቻለ መጠን ከድህነት ከችግር የተላቀቀች ሀገር የሚፈጥር የሚሰራ ትውልድ የሚረዳ ዜጋ መፍጠር ነው። ሌላ ዓላማ የለንም። ይሄ ዜጋ ክርስቲያን እስላም የለውም። ይሄ ዜጋ አማራ ኦሮሞ የለውም። ኢትዮጵያዊ በሙሉ ራሱን ችሎ ከዚያ ሶማሊያን፣ ኬንያን፣ ዩጋንዳን ሌሎች ወንድሞቻችንን ማገዝ የምንችልበት ደረጃ ማድረግ እንፈልጋለን። ፍላጎታችን ይሄ ነው። ለዚህ ፍላጎት የቀና ልብ ያለው ኢትዮጵያዊ በሙሉ ተባባሪ መሆን አለበት። ካልለፋን ካልሰራን ሀገር አይለወጥም። እንዳያችሁት ነው። እዚህ አካባቢ በተሰራው ስራ ብቻ ነው ለውጥ ያየነው። ሌላም የቀረ አካባቢ እንዲሁ እየሰራን ስንሄድ ሀገር ይቀየራል፣ ሰው ይቀየራል። እዚህ የሚመረተው እያንዳንዱ ምርት ኢትዮጵያ ትችላለች የሚል ማህተም ያረፈበት ነው። በፒያሳ እምብርት ዛሬ ሌላ ድል ተመዝግቧል። የአድዋ የገበያ ማዕከልና የትራንስፖርት ተርሚናል ተገንብቶ ለአገልግሎት ክፍት ሆኗል። በአይነቱ የመጀመሪያ የሆነው የአድዋ ገበያ ማዕከል እና የትራንስፖርት ተርሚናል እንደዚህ አምሮ መጠናቀቅና ለእናንተ አገልግሎት ክፍት መሆን በመቻሉ እንኳን ደስ ያላችሁ ማለት እወዳለሁ። ከተማችን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ከሌሎች ሀገራት ጋራ ተወዳዳሪ የሚሆን አገልግሎት ለህዝባችን እንሰጣለን። በመሆኑም ስማርት ከተማ አድርገን መልሰን እንገነባታለን፣ እናዘምናታለን ስንል በተግባር በተጨበጠ ስራ ምላሽ እንደምንሰጥ እርግጠኞች ነበር። ተርሚናል፣ የትራንስፖርት መዘመን፣ የፓርኪንግ አገልግሎት በዚህ ደረጃ መገንባት፣ አጠቃላይ ከተማችን ላይ የመንገዶች ስፋት፣ መንገዶች ከጨለማነት ተላቀው በብርሃን መሞላት፣ የሰው መረማመጃ መሄጃ ወይም ወክዌይና የተሽከርካሪ መንገድ መለየት፣ በዛው ልክ ለሞተር አልባ ትራንስፖርቶች መሰረተ ልማት በሰፊው መዘርጋት፣ አጠቃላይ ህዝባችንን እናገለግላለን ብለን ቃል የገባነውን በተግባር የመፈጸም አካል ነው። ከ101 በላይ ሱቆች፣ ከመሬት በታች 2 ደረጃ ፓርኪንግ። ከተማችን ከፓርኪንግ አንጻር ብቻ እንኳን ብናይ ከለውጡ በፊት የሚቆጠር የፓብሊክ ፓርኪንግ የሚባል ወይም ደግሞ የህዝብ መኪና ማቆሚያ የሚባል 3000 መኪናዎችን በአንድ ጊዜ ማቆም የሚችል ስፍራ ያላት ናት ታላቁ አዲስ አበባ። አሁን ለአገልግሎት ክፍት ያላረግናቸው ግን እየተገነቡ ያሉትን ሁሉ ጨምረን 163,000 የመኪና ማቆሚያ ደረጃ ያደርሰናል። ህዝባችን አብዛኛው የህዝብ ትራንስፖርት ተጠቃሚ ነው። እዚህ ቦታ ላይ አውቶቡስ ለመጠበቅ ታክሲ ለመጠበቅ የነበረው ትርምስ በዚህ ስፍራ ላይ ፀሐይ ላይ አቧራ ላይ በክረምት ዝናብ ላይ ብርድ ላይ ቆሞ አውቶቡስ መጠበቅ ታክሲ መጠበቅ በጣም ከባድ ነው። አብዛኛዎቻችሁ የምታውቁት ችግር እንደነበረ በሚገባ መናገር እችላለሁ። ከዛ ውስጥ ወጥተው ዛሬ እጅግ በጣም የዘመነ ጽድት ያለ ክብራችንን የሚመጥን ዝም ብለን እንደው አውቶቡስ ቶሎ እንኳን ባትመጣ ረጅም ሰዓት እንኳን ቢጠበቅ የማይሰለች ቦታ ላይ የታክሲ መጠበቂያው የአውቶቡስ መጠበቂያው መቀመጫው እግረ መንገድ ደግሞ
እስከዛ ድረስ አንዳንድ ነገሮችን ገዝቶ መሄድ ቢያስፈልግ ሌላ ገበያ መሄድ ሳያስፈልግ እዚሁ ጽድት ያሉ መጸዳጃ ቤቶች ለአካል ጉዳተኞች ጭምር ታሳቢ ባደረገ አካታች የሆነ መሰረተ ልማት ነው የተገነባው። የአንድ ስርዓት ስልጣኔ የሚለካው አቅመ ደካሞችን በሚይዝበት መንገድ ነው። እንኳን ደስ ያላችሁ። የልደታ በጎነት መንደር ከቆርቆሮ ሰፈር ውስጥ ወጣችሁ እዚህ ንጹህ ለሰው ልጅ መኖሪያ የሚመጥን ቦታ ላይ ቤት ላይ የገባችሁ የወንዝ ዳርቻ ስናለማ ከጉለሌ እስከ ፍልውሃ ድረስ ባለው አካባቢ ላይ እጅግ በጣም አስቸጋሪ በሆነ ሁኔታ ትኖሩ የነበራችሁ ወገኖቻችን ዛሬ ደግሞ የምገባ ማዕከል ይኸው እዚህ ተጨምሮላችኋልና በድጋሚ እንኳን ደስ ያላችሁ። ይህ 29ኛው የምገባ ማዕከል ነው። አዲስ አበባ ዜጎቿን የምትመግብ ከተማ ሆናለች። አቅመ ደካሞች በፀሐይና በዝናብ የሚንገላቱ ወገኖች ዛሬ ክብራቸውን በሚመጥን መልኩ ማዕድ ይጋራሉ። ይህ የምገባ ማዕከል የከተማዋን ሰብአዊነት ማሳያ ነው። የኢትዮጵያዊነት የማዕድ ማጋራት ባህል ወደ ተቋማዊ አሰራር የተለወጠበት የድህነትን ዑደት ለመስበር የተዘረጋ ጠንካራ ማህበራዊ ድልድይ ነው። የምገባ ማዕከሉ በጣም ንጹህ ለሰው ልጅ ክብር የሚመጥን የዜግነት ክብራችንን የሚመጥን ምግቡም በቀን አንድ ጊዜ ቢሆንም እጅግ በጣም ንጹህ የተመጣጠነ ጥግብ ብላችሁ የምትመገቡበት ደካማ የሆኑ ለተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። በብዙ መልኩ እየተሳካልን እየተከናወን እንገኛለን። የመከናወኑ ሚስጥር በንጹህ ልቦና ሀገርና ሕዝብን ማገልገል ነው። በንጹህ ልቦና ሀገርና ሕዝብን ስናገለግል ሁሉን ቻይ የሆነ ፈጣሪ ደግሞ ያግዛል። እኛ በጣም ደስተኞች ነን። ጀምረን ያልጨረስ ነው አስበን ያላሳካ ነው አንዳች ጉዳይ የለም። ባጠረ ጊዜ ውስጥ ኢትዮጵያን ለውጠን ለማየት እንድንችል ዜጎች ብንበረታ ጥሩ ነው። ወጣቶች ስራ እንዲያገኙ የሚያስችል መድረክ ስንፈጥር የተረሱ የተዘነጉ ሰዎች አካል ጉዳተኞችም ጭምር እድል እንዲያገኙ ስለሚያስችል ኢትዮጵያውያን ጓዳችን እስኪገባ ሳይሆን በሰፈራችን ለውጥ ከመጣ የምናመሰግንና የምናግዝ መሆን አለብን። እሱን ስናግዝ ወደ ጓዳ ይገባል። የህይወት ጎኖ ንግድና መሸመት ምንጊዜም አይቀርም። መሸጥና መግዛት ነግዶ ለማትረፍ ገዝቶ ለመጠቀም የኑሮ ውድነትን ለመቋቋም ስልታዊ እርምጃ ያስፈልጋል። በሰሚት ዋና መንገድ ላይ የተገነባው የለሚ ሁለገብ ማዕከል የደላላን ሰንሰለት የበጠሰ የፍትሃዊ ንግድ አምባ ነው። መንግስታችን አንዱና መሰረታዊ ሐሳቤው ስራዎች ሰው ተኮር እንዲሆኑ ነው። እያንዳንዱ የምንሰራው ልማት በሰው ህይወት ላይ የሚቆጠር አዳዲስ እሴቶችን የሚጨምር ኑሮን የሚያቃልል ተጠቃሚነቱን የሚያረጋግጥ ስለመሆኑ አንዱ የልማት መለኪያችን ነው። የውጤታማነት መለኪያችን አድርገን እየሰራን ያለ ነው። እነሆ ዛሬም የከተማችንን ነዋሪዎች አንዱና ዋነኛ ጥያቄ የሆነ የኑሮ ጫናን የሚያስከትለውን የኑሮ ውድነት፣ የገበያ አለመረጋጋት፣ የገበያ መዛባትን ጫናዎች ለማቃለል ይረዳ ዘንድ 7ኛውን የለሚ ሁለገብ ገበያ ማዕከል ገንብተን ለአገልግሎት ማብቃት በመቻላችን ከፍ ያለ ደስታ ይሰማናል። 221 ዘመናዊ መጋዘኖች፣ ሱፐርማርኬቶችና ወፍጮ ቤቶች። እነዚህ ምርቶች ከአምራቹ በቀጥታ ለሸማቹ ይቀርባሉ። እዚህ እናቶች በትንሽ ብር
ብዙ ይሸምታሉ። ይህ ገበያ ብቻ አይደለም፣ ለኑሮ ውድነት የተሰጠ ተግባራዊ ምላሽ እንጂ። ይሄ የለሚ ገበያ ማዕከል እንደምናየው እጅግ በጣም የተንጣለለ ከስፋቱም በርካታ ተሳታፊዎችን ደግሞ አምራቾችን እንዲሁም ቸርቻሪዎችን በማሳተፍ በኩል የተለየ ነው ማለት ይቻላል። በአንድ በኩል ለከተማችን በተመጣጣኝ ዋጋ ከአምራቾች ቀጥታ ምርት የሚቀርብበት፣ በሌላ በኩል ደግሞ ሸማቹ በተመጣጣኝ ጥራት ያለው ምርት የሚያገኝበት፣ በሌላ መመዘኛ ደግሞ ከዚህ ስፍራ የተነሱ አርሶ አደሮች ታሳቢ ተደርገው የችርቻሮ ሱቅ እንዲያገኙ የተደረገበት፣ እንዲሁም የልማት ተነሺ በኮሪደር ልማት ከተለያየ ቦታ የተነሱ የከተማችን ነዋሪዎች እዚህ ገብተው መነገድ እንዲችሉ ማድረግ የቻልንበት አካታች መሰረተ ልማት ነው። አዲስ አበባ በሲሚንቶ መሃል አረንጓዴ ሳንባ አብቅላለች። በ30,000 ካሬ ሜትር ላይ ያረፈው አዲስ ኢኮ ሁለገብ ፓርክ ለሰፈር ነዋሪዎች አዲስ ህይወት ሰጥቷል። እንደዚህ አይነት መንፈስን የሚያድስ እጅግ በጣም የሚያምር ጽድት ያለ የጋራ መገልገያ ቦታ ስላገኛችሁ እንኳን ደስ ያላችሁ። ህዝብ በጋራ የሚገለገልበት እጅግ በጣም የሚያምር ውብ አካባቢ ሆኖ ተጠናቋል። በዚህ ስፍራ ላይ ቀደም ብሎ ምን ነበረ የሚለውን ለአዲስ ከተማ ነዋሪዎች፣ ለአካባቢው ነዋሪዎች ማስረዳት ለቀባሪው አረዱት ነው። የቆሻሻ መጣያ እንደነበረ አንዳንዴም ደግሞ ያለ አግባብ መብት ሳይኖር ተወሮ በጥቂቶች እየተያዘ አብዛኛዎች እየተጎዱ ጥቂቶች የሚጠቀሙበት ለነሱም በርግጥ ጥቅም አይደለም ብዙ መጠቀሚያ መሰረተ ልማት ባልነበረበት አንዳንድ ጊዜም ለጎርፍም ለሌላ ነገር እየተጋለጡ እዚህ ጋር ወንዝ ጫፍ ላይ መኖር ጥቅም አይሆንምና ህጋዊዎችን በህጋዊ መንገድ በማስተናገድ አላግባብ የተያዘውን ስርዓት በማስያዝ አጠቃላይ ደግሞ በአካባቢው ላይ ያለም ያልተጠቀምንበት የባከነና የቆሸሸ አካባቢን ጽድት አድርጎ እንደዚህ በርካታ ሴቶችን ጨምሮ ለጋራ መጠቀሚያ ለልጆቻችሁ መጠቀሚያ አእምሮ ምግብ ይፈልጋል። ጤናማ አካባቢ ተፈጥሮ ነው ያየነው። እግር ኳስ ሜዳ፣ አምፊቲያትር፣ የህፃናት መጫወቻ፣ ሀብታም ድሃ ሳይል ሁሉም እኩል የሚዝናናበት የጋራ ቤት። ይህ ፓርክ የአካባቢ ጥበቃን ከዘመናዊ የመዝናኛ ፍላጎት ጋር ያዋሃደ ድንቅ ስራ ነው። በተለይ ክፍያ የሚገባው ቦታ አካባቢ ላይ መሄድ የማይችሉ ህፃናት እንደዚህ በእኩልነት ስሜት አካባቢያቸው ላይ መጫወት መቻል ቀላል አድርገን አንመለከተው። ትውልድ ነው የምንገነባውና የተገነባ ትውልድ ሀገር ይገነባል። ረጃጅም የወክዌይ መንገዶች አሉበት። አረጋውያን ሳይቀሩ እንደ ልብ ወጣ ብለው ሄድ ለጤናቸው የሚሉበት አረፍ እያሉ መቀመጫዎች አሉ። ይህን የመሰለ እጅግ በጣም ለአይንም ለመንፈስም የሚማርክ የውሃ ፏፏቴ ወይም ደግሞ ወተርፎል አለ። በጣም ነው የሚያምረው። ወደዛ ጠጋ ስንል ካፍቴሪያዎች፣ ቡና እየጠጣን በጋራ የምትሰበሰቡበት ቦታ፣ አምፊቲያትር፣ ሰርግና ልደት የመሳሰሉትን ለማድረግ በጋራ ማህበረሰቡ መገናኘት ቢፈልግ የሚገናኝበት ብዙ ክፍያ የማያወጣበትና አቅሜ ብሎ ጥያቄ የማያቀርብበት የጋራ ቦታ ነው የተገነባው። ሰው በቤቱ ክብር አለው። በአዲስ ከተማ ገብስ ተራ የተገነቡት መኖሪያ ቤቶች የዜጎችን የመኖር መብት የሚያረጋግጡ ናቸው። በደቀቁና ባረጁ ቤቶች ውስጥ ይኖሩ የነበሩ እናቶች ዛሬ ባለ 5 ወለል ዘመናዊ ህንጻ ባለቤቶች ሆነዋል። ዛሬ ከዚህ አንስተናችሁ ቤታችሁ ተጠናቆ የተረከባችሁ ወይም ደግሞ ለመረከብ የተዘጋጃችሁ ሁሉ እንኳን ደስ ያላችሁ። የቤቱ ባለድለኛ የሆናችሁና የምትጠቀሙ ብቻ ሳትሆኑ የአካባቢው ሰው
ገብስ ተራ ያኔ መጀመሪያ ስንመጣ የመጀመሪያው ህንጻ ሲጀመር ያ መልክ ዛሬ ወደ ህንጻ ተቀይሮ ሰፈሩ ጽድት ብሎ ህፃናት አካባቢው ላይ የቦረቁ ጽድት ብሎ ሲመለከቱም በሁሉም መመዘኛ የሚያምር ሆኗልና የእናንተ ህይወትም አብሮ ተለውጦ እንደዚህ በማየታችን በጣም ደስተኞች ነን። እንኳን ደስ ያላችሁ። ዛሬ እንዲህ ጽድት ያለ የሚያምር ቤት ባለድለኛ የሆናችሁ ሁሉ ይሄ ፕሮግራም ማህበራዊ ፍትህን እያነገስንበት ያለበት ፍትሃዊነት በከተማችን እያበበ እየተረጋገጠ ከመጣበት ፕሮግራሞቻችን አንዱ ነው። ዛሬ 150 ቤቶችን ነው በዚህ መልኩ ያስተላለፍን ያለነው። ኮልፌ ላይ 72 ቤቶችን እንዲሁም አሁን እናንተ ጋር ደግሞ 78 ጨምረን ቤት ብቻ ሳይሆን ንጹህ ጽድት ያለ የመኖሪያ መንደርን ነው እየመረቅን ያለነው። ይሄ 12ኛው የበጎነት መንደር ነው። እንኳን ደስ ያሉሽ። በዚህ እድሜዎት ለዚህ ጽድት ያለ መጸዳጃውም ማብሰያውም ቤት ውስጥ የሆነ መኝታ ቤት ለብቻዎት ያለው ያለሽ ሁሉ ነፃ በበጎነት መንደራችን 13 ደርሰዋል። መንደር የምንለው አንደኛ በአንድ ጊዜ ሰፋ ያሉ ቤት የገነባንበትን፣ ሁለተኛ ለማስፋፋትና መንደር ለማድረግ እድል ያላቸውን አጥንተን ነው እንጂ ባለፉት የለውጥ ዓመታት ውስጥ በዚህ መልክ ሰርተን ለህዝባችን ኑሮ ጫናን ያቃለልንበት ከደሳሳ ጎጆ ወደ መኖሪያ ቤት ያስገባንበት ከማይመች አስቸጋሪ ሁኔታ ውስጥ ወደሚመች የመኖሪያ ቤትና የመኖሪያ ሰፈር ያስገባንበት 46000 ቤቶች ያክል ናቸውና ህዝባችንን በቃላችን መሰረት አገልግለናል። በዚህም በጣም ደስተኞች ነን። ልማቱ አርሶ አደሩን አላገለለም። በለሚ ኩራ የተገነባው የግብርና ማዕከል አርሶ አደሩ ከልማቱ ተጠቃሚ እንዲሆንና የከተማ ግብርና እንዲያድግ መንገድ ከፍቷል። በለሚ ኩራ ሌላ ግዙፍ ፕሮጀክት ለመመረቅ ተገናኝተናልና እንኳን ደስ ያላችሁ። ከተማችን ለሁሉም የምትመች የጋራ ቤታችን ናት። ልማታችን አካታች ነው። የለውጡ መንግስትም ይህንን ትላንትና የነበረውን ጥያቄ ቆጥሮ በመመለስ ወደ አርሶ አደሩ ቀረብ ብሎ ከተማችሁ የእናንተም ጭምር ናት፣ ከከተማችሁ ጋር ታድጋላችሁ፣ ትለማላችሁ፣ ልማት ይቀጥላል። ከተማ ስትለማ ግን እናንተም አብራችሁ እየለማችሁ ተጠቃሚነታችሁ እየተረጋገጠ ይሄዳል የሚል ቃል ነበረ። ዛሬ እየቆጠርነው ያለው ልማት ያ ቃል በተግባር ተፈጽሞ የምናየው ነው። እንደዚህ አይነት ፕሮጀክት በጋራ ለመመረቅ እንኳን ተገናኘን እላለሁ። አዲስ አበባ ከተማ በትምህርት ላይ አብዮት፣ በጤና ላይ አብዮት የሚያካሂድ ያክል ነው ላለፉት 5 ዓመታት ስንሰራ የቆየ ነው።
በትምህርቱ ዘርፍ አብዮት የምንልበት ዋናው ምክንያት ያልዘራነውን አናጭድምና መጀመሪያ ያለብን ከህፃናት ነው። ህፃናትን ካልተንከባከብን ዩኒቨርሲቲ የሚመረቅ ወጣት እናፈራ አንችልም። ተወዳዳሪ በአእምሮ የበለጸገ ወጣት እናፈራ አንችልም። ስለዚህ ለህፃናት እየተማሩ እየተጫወቱ የሚማርበት ሜዳ ያስፈልጋቸዋል፣ ዴይኬር ያስፈልጋቸዋል። ወላጆች ልጆቻቸውን የሚያቆዩበት ዴይኬር ያስፈልጋቸዋል ብለን አምነን በስፋት ሰርተናል። ላለፉት ጊዜያት ብቻ በሁሉም ተቋማት በከተማችን በክፍለ ከተማ በዋና ማዕከላት የመንግስትም የግልም ቢሮዎች ዴይኬር እንዲኖራቸው ለማድረግ አስችሏል። ይሄ ትልቅ ውጤት አለው። በትምህርት ቤት ደግሞ የትምህርት ቤቶች በተለይ ያሉ ግሪን ሜዳዎች ግሪን ስፔሶች ለህፃናት መጫወቻ ሜዳ ሆነው እንዲያገለግሉ የኢሲዲ ወይም አርባን ዴቨሎፕመንት ብለን የምንጠራው የኤርሊ ቻይልድሁድ ዴቨሎፕመንት ፕሮግራም ውስጥ አካተን ሰፊ ስራዎች ተሰርተዋል። እነዚህ ሁሉ ስራዎች የሚነግሩን አንድ እውነት አለ። ኢትዮጵያ ካቀደች ከተባበረችና በቁርጠኝነት ከተነሳች የማይቻል ነገር የለም። እነዚህ ታላላቅ ፕሮጀክቶች የትልቅ ጉዞ ጅማሮች ናቸው። አዲስ አበባ ራሷን እየቀየረች ነው። ነዋሪዎቿን እያከበረች ድህነትን እያሸነፈችና ለተቀረው አፍሪካ አርአያ የሆነች ነው። ይህ የብልጽግና ጉዞ ነው። ይህ ጉዞ የሰው ልጅን ማዕከል ያደረገ ታሪክን ከዘመናዊነት ጋር ያቆራኘ ታላቅ ምዕራፍ ነው። ፈጣሪን በጣም እናመሰግናለን። የምትተጉ አመራሮች በጣም እናመሰግናለን። የምታግዙን ዜጎች በጣም እናመሰግናለን። ትጋት ከልብ እንዲሆን ከእውነት እንዲሆን ሰው እንዳንከፋፈል ሁሉን አቅፈን እንድንይዝ ልቦናችን የቀናና የተስተካከለ እንዲሆን አደራላችሁ ፈልጋለሁ። በርቱ፣ እንበርታ። የኢትዮጵያን ብልጽግና በጋራ እናያለን። አዲስ አበባ ለነዋሪዎቿ የምትመች፣ ለቱሪስቶች የምትስብ፣ ለልጆቿ የምትበቃ የሁላችንም ኩራት። አዲስ አበባ የፍቅር የክብርና የብልጽግና መዲና።